የወላይታ ታሪክ ሲነሳ ለተመራማሪው ለሚዲያው የመረጃ ምንጭ፣ ባህል ሲነሳ ደግሞ ከአንደበታቸው የሚፈልቀው ዕውቀት ማንም ጋር መሄድን አያሻውም። እውነት ተናግረው ተግብረው በመሸበት ማደርን ለሙገሳ ሳይሆን ለተጨባጭ ለውጥና ልማት ህዝብን በማገልገል ኖሮ ያሳዩት የወላይታ ቁርጥ ቀን ልጅ ነበሩ አቶ አብርሃም ባቾሬ። በተለይ ሊቃ ትምህርት ቤት ለማቋቋም የግፋታ በዓል ሀገራዊና ዓለም አቀፋዊ ዕውቅና እንዲያገኝ ያደረጉት ተጋድሎ ጥልቅ የታሪክ አዋቂነታቸውና የማስረዳት ብቃታቸው ዛሬም በብዙዎች ዘንድ በአክብሮት ይነሳል። ዛሬ ግን ያታታሪነታቸው ዕውቀት ከዳቸውና ሞት አሸነፋቸው። ቢሆንም ታሪካቸው ሕያው ሆኖ የሚኖር ነው። የደቡብ ኢትዮጵያ ክልል የመንግስት ዋና ተጠሪ አቶ ገብረ መስቀል ጫላ በስርዓተ ቀብራቸው ላይ ይህንን መስክረዋል። ወላይታ ስለሰሩት ነገር ያው ሁላችሁም ወጣቶች ልጆች ካልሆናችሁ በስተቀር ወላይታ በዘመናት መካከል ካፈሯቸው መልካም ሰዎች በዚህ ፊት መቆም ከሚችሉ ሰዎች አቶ አብርሃም አንዱ ነበር። በታሪክ አጋጣሚ ነው እንደዚህ አይነት ሰዎች የሚፈጠሩት። ወላይታ ሶዶ ከንቲባ በነበሩ ጊዜ ለመጀመሪያ ጊዜ የታሪክ አጋጣሚ ሆኖ እኔም ክልል ላይ ኃላፊ ነበርኩና ኮብልስቶን ስራ በሳቸው ባረፈ ጊዜ ኮብልስቶን ለብዙ ከተሞች ፈተና በሆኑበት ጊዜ ወላይታ ሶዶ ላይ ኮብልስቶን አስጀምሮ ወላይታ ሶዶ አስፋልቱንና የኮብልስቶን ጥራትን መለየት በማይችል ደረጃ በጥራት አስጀምሮ ታሪክ ተክሎ ያለፈ ሰው ነው። ባህልና ታሪክም በዛ ዘርፍም ስለሰራ በዩኔስኮ እንዲመዘገብም የወላይታ በተለይ የግፋታ በዓል መጽሐፍትን ታሪክን አገላብጦ የራሱን አሻራ ያኖረ ታላቅ ሰው ነበር። በወላይታ ልማት ማህበርም ቦርድ ሰብሳቢ ሆኖ እንደ ዛሬ አስታውሳለሁ የሊቃ ትምህርት ቤት እንዲመሰረት ዛሬ የሊቃ ትምህርት ቤት ከወላይታ አልፎ በሀገር ደረጃ የተማሩ ሰዎች ደግሞ በዓለም አቀፍ ደረጃ የሚታወቁ ትውልድን ለማፍራት የመጀመሪያውን አሻራ ያኖረ ሰው ነበር። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጽሕፈት ቤት ኃላፊና የርዕሰ መስተዳድሩ ተወካይ አቶ ዱጼ ታምሩ በበኩላቸው ዛሬ በሞት ከኛ የተለዩት አቶ አብርሃም ባቾሬ ከወላይታ አልፎ ለክልልና ለሀገር ትልቅ አስተዋጽኦ በማበርከት ለሌሎች ምሳሌ የነበሩ አባት ናቸው ሲሉ ገልጸዋቸዋል። አቶ አብርሃም ወይም አባታችን አብርሃም የወላይታ ሀብት ብቻ አልነበሩ። የመላው ደቡብ የመላው ኢትዮጵያ ሀብት ትልቅ ማስታወሻ ያኖሩ፣ ሁሌ ትውልድ የሚዘክራቸው በመልካም ስራቸው በትውልድ ልብ የሚኖሩ ናቸውና ይህንን ማስቀጠል ይህንን በህይወታችን መኖር ከሁላችን ይጠበቃልና በድጋሚ ፈጣሪ ይርዳን። የአባታችንን ነፍስ እግዚአብሔር አምላክ በገነት ያኖርልን። አቶ አብርሃም በመምከርና በማስታረቅ ለወላይታ ህዝብ ትልቅ ዋርካ የነበሩ አባት ናቸውና የእሳቸው ጥንካሬ ልምድ ለቀጣይ ትውልድ ስንቅ የሚሆነው ያሉት ደግሞ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ናቸው። እንደ ሀገር ሽማግሌ ሆኖ ወላይታን በወከሉበት መድረክ ሁሉ ስለ ወላይታ ተናግሮ የማይጠግቡ ባህልና ቅርስን ለዓለም የሚያስተዋውቁ በስርዓት ትጉ የሆኑ በአባትነት ምክራቸው እያስተማሩ እየገሰጹ አቅጣጫ እያሳዩ ከፊት ሆኖ ሲመሩ ከልምዳቸው እያካፈሉ እስከ ዕለተ ሞታቸው ድረስ ከኛ ጋር አብሮ የነበሩ ታላቅ አባት ናቸው። እኚህን አባት ማጣት እንደ ወላይታ ለኛ ከባድ ነው። እርሳቸው ከተማን ሲመሩ ወንበር ላይ ተቀምጠው አልነበረም። ከህዝብ ጋር አፈር እየረገጡ ከተማዋን መዋቅር እያቀኑ እንጂ ህብረተሰብን በታማኝነት የማገልገል ባህል አለ ያሉት የወላይታ ሶዶ ከተማ ከንቲባ ወይዘሮ ይታገኝ ኃይለ ማርያም ከተማዋን በከንቲባነት በመሩበት ወቅት ለዛሬዋ እድገት የማይረሳ አሻራ ማኖራቸውን ተናግረዋል። አቶ አብርሃም ባቾሬ ሁላችንም እንደምናውቀው እድሜ ዘመናቸውን ደከመኝ ሰለቸኝ ሳይሉ የወላይታን ህዝብ በተሰማሩበት መስክ ሁሉ ያለ እረፍት ያገለገሉ ብዙዎች እኔንም ጨምሮ የምንመሰክርላቸው በተለይ በከንቲባነት ዘመናቸው እምቢ አይሆንም አይቻልም ብለው ባለጉዳይን ወደ ኋላ መመለስ የማይችሉ እጅግ ቅንና በሳል የህዝብ መሪ ነበሩ። ትንሽ ትልቁን ተናኤ ብለው በአባትነት ፍቅር የሚጠሩ መልካም አባት ነበሩ።
ከአቶ አብርሃም ባቾሬ የምንማራቸው በርካታ ስብዕናዎች አሉ። ትንሽ ትልቅ ሳይሉ ህዝብን በፍቅር ማገልገል መቻላቸው በወላይታ ህዝብ ልብ ውስጥ ለዘላለም ሲታሰቡ እንዲኖሩ ያደርጋቸዋል።